እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ጉዳዮችን እናነሳለን። እንደተለመደው በዚህ ቻናላችን የዝውውር ጉዳዮችን ሰፋ አድርገን እናነሳለን። የጥር ተጫዋቾች የዝውውር መስኮት ሊከፈት እጅግ በጣም የሚቆጠሩ ጥቂት ቀናቶች ብቻ ናቸው የቀሩትና በእነዚህ የዝውውር ቀናት ደግሞ የተለያዩ ዝውውሮች ይፈጸማሉ ተብሎ ይታሰባል። ማንቸስተር ሲቲ እንግዲህ ሊጀምረው ከጫፍ ደርሷል። ምክንያቱም አንቷን ሴሜንዮን ለማስፈረም በጣም የቀረበበት ጊዜ ላይ እንደሆነ ይታወቃልና ሌሎች ክለቦችም ራሳቸውን ለማጠናከር እንቅስቃሴ ያደርጋሉ ተብሎ ይታሰባል። ማንቸስተር ዩናይትድ ቢያንስ በዚህ የዝውውር መስኮት የተወሰኑ ለውጦችን በአማካይ ስፍራው ላይ ሊያደርግ ይችላል ተብሎ ይታሰባል። የሚፈልጋቸው ዋና እጩዎች እርግጥ ነው በክረምት የተጫዋቾች የዝውውር መስኮት ነው ሊገኙ የሚችሉት። በዚህ የጥር ተጫዋቾች የዝውውር መስኮት እነሱን ለማስፈረም በጣም ከባድ ሊሆን ይችላል። ነገር ግን የተወሰኑ ማሻሻያዎችን ግን ሊያደርግ እንደሚችል የሚያሳዩ ፍንጮች አሉና እነዚህን ጉዳዮች ጨምረን ሌሎችም የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። ፉአድ ባህሩ ፕሮግራሙን እመራለሁ። እናንተም ውድ ቤተሰቦቻችን ይህንን ቻናል ካልተቀላቀላችሁ ቻናላችንን ሰብስክራይብ እንዲሁ ቪዲዮአችንን ላይክ እያደረጋችሁ እያበረታታችሁን እንድትጀምሩትና ሀሳብ አስተያየቶቻችሁን ደግሞ ሀሳብ መስጫው ሳጥኑ ላይ ስምና አድራሻችሁን እየጠቀሳችሁ ጻፉልን። እኛም ደግሞ መልሰን ወደ እናንተ እናደርሰዋለን። ይህንን ፕሮግራም ፉአድ ባህሩ እየመራው ቆይታን አደርጋለሁ። እናንተም አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። ምርጥ ወጣት ተጫዋቾችን በማፍራት የሚታወቀው ቼልሲ ሌላኛውን ተስፋ ሰጪ ተጫዋች ታይሪክ ጆርጅን በጥር ወር ሊያጣ እንደሚችል እየተዘገበ ነው። የ19 ዓመቱ የክንፍ ተጫዋችም በስታንፈርድ ብሪጅ በቂ የሆነ የመጫወቻ እድሎችን በማጣቱ ምክንያት ከፍተኛ ቅሬታ ውስጥም መግባቱ ይነገራል። ብቃቱን ለማሳደግ በቋሚ ዝውውር ክለቡን ለመልቀቅ በጽኑ እየፈለገ እንደሆነም ለዝውውር ወኪሎችም ቅርብ የሆኑ የመረጃ ምንጮች ይናገራሉ። ጆርጅ በቼልሲ የወጣት ቡድን ውስጥም አስደናቂ ብቃት ያለው ፈጣንና በሁለቱም የሜዳ ላይ ክፍሎች ደግሞ በተለይ በግራው መስመር ላይ መጫወት የሚችል ተጫዋች ቢሆንም በአሰልጣኝ ኤንዞ ማሬስካ ስር ግን በቂ ደቂቃን ማግኘት አልቻለም። በዚህ የውድድር ዘመን እስካሁን መሳተፍ የቻለው በ4 የፕሪሚየር ሊግ ጨዋታዎች ላይ ብቻ ነው። ቼልሲ በማጥቃት መስመሩ ላይ በርካታ ውድ ተጫዋቾቻቸውን በማከማቸቱ ታይሪክ ጆርጅና ወኪሎቹ አዲስ ፈተናን መፈለግ እንዳለባቸው ነው የወሰኑት። ይህንን ወጣት ለማስፈረምም በርካታ ክለቦች ፍላጎት አሳይተዋል። በእንግሊዝ ሊድስ ዩናይትድ፣ ኤቨርተን፣ ፉልሃም፣ ሳውዝሃምፕተን እና ክሪስታል ፓላስ ይህንን ተጫዋችም በቅርበት እየተከታተሉት ነው የሚገኙት። ፉልሃም ባለፈው ክረምት በ22 ሚሊዮን ፓውንድ ሊያስፈርመው ተቃርቦ እንደነበር ይታወሳል። በአውሮፓ ደግሞ በሌሎችም ክለቦች ማለት ነው የጀርመኑ ክለብ አርቢ ለብዚሽ እና የጣሊያኑ ክለብ ሮማ ተጫዋቹን ለማግኘት ከባድ ፉክክር ውስጥ የገቡ ቡድኖች ናቸው። ላይፕዚግ እንግዲህ ወጣት ተጫዋቾችን የማሳደግ ጥሩ ልምድም ስላለው ለታይሪክ ጆርጅም ተመራጭ ሊሆን ይችላል ብለው በርካቶች ግምቶቻቸውን እየሰጡ ነው የሚገኙትና ይህንን ተጫዋች ለማስፈረምም እንቅስቃሴ ያደርጋሉ። የታይሪክ ጆርጅ ወኪሎች ግልጽ አቋምን ይዘዋል። ተጫዋቹ በውሰት መሄድን አይፈልግም። ይልቁንም በቋሚ ዝውውር ሄዶ በመጀመሪያ ቡድን ውስጥም ቋሚ የመሰለፍ እድሎችን ዋስትና የሚሰጠውን ክለብ መቀላቀል ነው ምርጫው የሚያደርገው። ቼልሲ ተገቢውን ዋጋ ካቀረበለት ተጫዋቹን ከመልቀቅም እንደማይገታ ጭምር ይጠበቃል ተብሎ ነው የሚታሰበው። ታዋቂው የዝውውር ጋዜጠኛ የሆነው ፋብሪሲዮ ሮማኖ ማንቸስተር ዩናይትድ የቦርንመዙን አማካይ ታይለር አዳምስን ለማስፈረም ሁኔታዎችን እየተከታተለ መሆኑን አረጋግጧል። የ26 ዓመቱ አሜሪካዊ አማካይ ለዩናይትድ ያልተጠበቀ የጥር ወር ዓላማ ሆኖ ብቅ ብሏል። የዩናይትድ ሁለቱ የዝውውር ዝርዝሮችም ደግሞ ይፋ ተደርገዋል። እንደ ፋብሪሲዮ ሮማኖ ገለጻ ዩናይትድ በአሁኑ ወቅት ሁለት የተለያዩ የዝውውር ዝርዝሮች ውስጥም ይዞ እየተንቀሳቀሰ እንደሚገኝ ነው የተገለጸው። እነዚህ ተጫዋቾች ዝርዝር ደግሞ እንደ ካርሎስ ባሌባ፣ ኤሊዮት አንደርሰን እና አደም ዋርተን ያሉ ተጫዋቾችን ያካተተ ሲሆን ክለቡ እነዚህን ተጫዋቾች እንደ ዋና ኢላማ ቢመለከታቸውም በጥር ወር ግን ለማስፈረም እጅግ በጣም አስቸጋሪ እንደሚሆኑ ይገመታሉ። ተጨባጭ አማራጮች ዝርዝር ውስጥ ደግሞ ይኖራሉ። ሁለተኛ ዝርዝር ማለት ነው። ታይለር አዳምስ በዚህ ዝርዝር ውስጥ የሚገኝ ሲሆን በጥር ወር ደግሞ ዝውውሩ ሊሳካ የሚችልበት እድሉ ሰፊ እንደሆነ የሚያሳዩ መረጃዎች አሉ። ቦርንመስ ታይለር አዳምስን ከአሰልጣኝ አንዶኒ ኢራኦላ ቡድን እጅግ አስፈላጊ ፍላጎት ያላቸው ተጫዋች መካከል አድርገው ስለሚመለከቱት በቀላሉ ለመልቀቅም ፍላጎት የላቸውም ነው የተባለው። በተለይም ሌላኛው የክለቡ ኮከብ የሆነው አንቷን ሴሜኒዮ በጥር ወር ወደ
ማንቸስተር ሲቲ ማምራት እድሉ ከፍተኛ በመሆኑ ቦርንመስ ሁለቱንም ተጫዋቾቹን በአንድ ጊዜ ላለማጣትም ሊከላከሉ ይችላሉ። አዲሱ የዩናይትድ አሰልጣኝ ሩበን አሞሪም አዳምስን የሚፈልጉበት ዋና ምክንያት እንግዲህ ታክቲካዊ ስነ ስርዓቱ ነው። አንደኛው ሩበን አሞሪም ለሚከተሉት አጨዋወት የሚስማማ አይነት የአማካይ ክፍል ቁጥጥር ስላለው ነው። እንዲሁ ተጽዕኖ መቋቋም የሚችላል። ተቃራኒ ቡድኖች ከፍተኛ ጫናዎችን ሲያደርጉ እንኳን ኳስን ሳይቀማ የመውጣት ብቃት እንዳለውም ይነገርለታል። ይህ ተጫዋችና ጫናዎችን መቋቋም መቻሉ አንደኛው ተፈላጊ እንዲሆን አድርጎታል። ኮቢ ማይኖ በጥር ወር ክለቡን እንግዲህ ለመልቀቅ እድል አለው። አዳምስ ደግሞ እንደ ቀጥተኛ ተተኪው ተደርጎ ይወሰዳል የሚል መረጃም እንዲወጥቷል። ዩናይትድ ተጫዋቹን ይወዱታል፣ እንደ አማራጭ የሚያዩታል። ነገር ግን ቦርንመስ ተጫዋቹን እስከ ውድድር ዘመኑ መጨረሻ ማቆየት ስለሚፈልጉ ዝውውሩን ቀላል ያደርጉታል ተብሎ አይጠበቅም። ቀደም እንዳልኳቸው አንቷን ሴሜኒዮንም ስለሚያጡ በዚህ የጥር ተጫዋቾች የዝውውር መስኮት ሌላ ሁለተኛ ወሳኝ ተጫዋችን በዝውውር መስኮቱ ላይ ማጣት ለዚህ ቡድን ጥሩ እንደማይሆን ስለሚያምኑ ይህንን ተጫዋች የመልቀቅ እድላቸው ጠባብ ይሆናል ተብሎ ነው የሚታሰበው። ዲያን ሎቭረን በሞሐመድ ሳላ ጉዳይ ላይ ጄሚ ካራገርን ወርፎታል። የቀድሞ የሊቨርፑል ተከላካይ የነበረው ዲያን ሎቭረን እንዲሁም ደግሞ የሞሐመድ ሳላህም በጣም የቅርብ ጓደኛ ነው ተብሎ ይነሳል። የክለቡ ዝነኛ ተጫዋች የነበረው ጄሚ ካራገር እንግዲህ የዚህ ተጫዋች ላይ ማለትም በሞሐመድ ሳላ ላይ ትችቶችን ሰንዝሮ እንደነበር ይታወሳል እና አነጋጋሪ ትችት ነበር። ጠንከር ያለ ምላሽን ደግሞ ዲያን ሎቭረን ሰጥቶታል። ካራገር እንግዲህ ሊቨርፑል ከሊድስ ዩናይትድ ጋር አቻ ከተለያየ በኋላ ነበር ሳላ የሰጠውን ንግግር ተከትሎ ለ8 ደቂቃዎች ያክል በሳላህ ላይ የነቀፌታ ውርጅብኝ ያወርዶ የነበረው። ካራገር በሰነዘራቸው ትችቶች መካከልም ሳላ የቀኝ ተከላካዮችን አሳልፎ ይሰጣል፣ ተመልሶ አይከላከልም የሚልም ይገኝበት ነበር። የሳላ የቅርብ ጓደኛ የሆነው ክሮኤሽያዊው ዲያን ሎቭረን ይህንን ትችት ዝም ብሎ አላለፈውም። ሳላ በቅርቡ ብራይተን ላይ ለሁጎ ኤኪቲኬ ኳስ አመቻችቶ በማቀበልም በአንድ ክለብ ውስጥ 277 የግብ ተሳትፎችን ግብና አሲስትን በማድረግ አዲስ የፕሪሚየር ሊግ ታሪክን አስመዝግበዋል። ሳላ ይህንን ስኬቱን በማህበራዊ ሚዲያ ላይ ሲያጋራ ሎቭረን የካራገርን ንግግር ለመንቀፍም እንዲህ ሲል ነው በኤክስ ገጹ ላይ በፌዝ መልክ የለጠፈው። ሙሐመድ ሳላ ገና አልበቃህም፣ ወደ ኋላ ተመልሰ ተከላካይን ማገዝም ይኖርብሃል የሚል አይነት ሀሳብን ጭምር ነው የተናገረው። በሊቨርፑል ቆይታቸው ወቅትም ዲያን ሎቭረን እና ሙሐመድ ሳላ እንደ ወንድማማቾች የሚቀራረቡ እንደነበር መረጃዎች ያሳያሉ። ዲያን ሎቭረን ከሊቨርፑል ከለቀቀ በኋላም ቢሆን ሁልጊዜም ለሳላ ጥብቅ ደግሞ መከታ በመሆንም የሚታወቅ ሰው ነው። ባለፈው የውድድር ዘመን የሳላ የውል ስምምነት አከራካሪ በነበረበት ወቅትም የሚጠይቀውን ያክል ክፈሉት ይገባዋል ተጫዋች በማለትም ጭምር በማህበራዊ ትስስር ገጾቹ ላይ ጭምር ይህንን ተጫዋች ሲያግዝ እንደነበር እናስታውሳለንና ዲያን ሎቭረን የዚህ ተጫዋች የረጅም ጊዜ ደጋፊ እንደሆነ ይነገራል። ስለዚህም የሎቭረን የአሁኑ ደግሞ ምላሽ ካራገር በሳላህ ላይ የሰነዘረውን ትችት ሚዛናዊነት የጎደለው መሆኑን ለማሳየትም የተጠቀመበት መንገድ እንደሆነና ለዚህ ደግሞ አስቴቱ ምላሽ እንደሰጠው ጭምር ነው እየተገለጸ የሚገኘው። ከዚሁ ከሞሐመድ ሳላህ ጋር ማንሳታችን ካልቀረም ማይካል ሪቻርድስም ስለ ሙሐመድ ሳላህና ስለ አርነ ስሎት አንዳንድ መልእክቶችን አስተላልፏል። ሊቨርፑል በብራይተን ሲሸነፍ ትልቁ ዜና እንግዲህ የሙሐመድ ሳላህ ወደ ቡድኑ መመለስ እንደነበር እናስታውሳለን። አሁን ላይ ምንም እንኳን ተጫዋቹ በአፍሪካ ዋንጫ ላይ ቢገኝም ሳላህ ከአሰልጣኝ አርነ ስሎት ጋር በገባው አለመግባባት ምክንያትም ካለፉት 4 ጨዋታዎች በ3ቱ ላይ ያልተሰለፈ ቢሆንም አሁን ግን ጉዳዩ የተፈታ ይመስላል። ዘንድሮ እንደ ሳላ ብቃት ደካማ የሚባለው የውድድር ዓመትን እያሳለፈ ነው የሚገኘው። በ20 ጨዋታዎች ላይም የተሳተፈ ቢሆንም ያስቆጠራቸው ግን 5 ግቦች ብቻ ሲሆኑ 5 ደግሞ ለግብ የሆኑ ኳሶችን አመቻችቶ አቀብሏል። ሆኖም ግን እንግዲህ በጉዳት ያጣውን ጆ ጎሜዝን ተቀይሮ ከገባ በኋላ በነበረው እንቅስቃሴ ወደ ቀድሞ ብቃቱ እየተመለሰ እንዳለ ፍንጭም አሳይቶ ነበር። ለግብጽ ብሔራዊ ቡድንም በመጀመሪያው የምድብ ጨዋታም እንዲሁ ጎል ማስቆጠሩን ተመልክተናል። ሙሐመድ ሳላህን በተመለከተ የቀድሞ የማንቸስተር ሲቲ ተከላካይ የነበረው ማይካል ሪቻርድስ ደግሞ ዘ ረስቲስ ፉትቦል በተሰኘ ፖድካስት ላይ የሳላህን እንቅስቃሴ በማድነቅም እንዲህ ሲል ነበር ከብራይተን ጋር በነበረው ጨዋታ ላይ ሀሳቡን የሰጠው። ዋናው ቁልፍ ነገር ተቀይሮ ሲገባ የነበረው ቅልጥፍና ወይም ሻርፕነስ ነው። ጎል ማግባት ነበረበት፣ ነገር ግን ትልቁ ምስል ደግሞ ያን ያመነታ የነበረ አስደናቂ ፍጥነቱን አሁን ላይ አብሮት መኖሩን ማረጋገጡ ነው። እንደ ቀደሙት ዓመታት ወጥ የሆነ አቋም ባይኖረውም በኳስ እውቀቱ ግን አሁንም በጣም ንቁ ነው። ሳላ ሜዳ ውስጥ ገብቶ ዝም ብሎ አይቆምም፣ ይሮጣል፣ ንቁ ነው። በዚህ ላይ ደግሞ ጥርጣሬ የለኝም ሲል ነው የቀድሞ የሲቲ የተከላካይ ስፍራ ተጫዋች ማይካል ሪቻርድስ አሁን በተንታኝነት እያገለገለ ይገኛል።
ሀሳቡን ሲሰጥ ጎል ማግባት አቁሞ የነበረው ለአጭር ጊዜ ነበር። ያ ደግሞ ያበቃለት ነገር ነው ብሎ ማንሳት አይቻልም። ለሳላህ ብቻ ሳይሆን ሊቨርፑል ዘንድሮ በጣም አስቸጋሪ ዓመት እንደሆነባቸው ሁላችንም ጠንቅቀን እናውቃለን። ስለዚህ እዚህ ተጫዋች ላይ ብቻ ነገሮችን ማክረር ከባድ ነው የሚሆነው። ሆኖም ነገሮችን ማስተካከል ከቻሉ አሁንም ተስፋ አላቸው። ለዚህ ደግሞ ቁጥር 11ዱ ሳላህ ደግሞ በቡድን ውስጥ መኖሩ ለስኬታቸው ትልቅ እድል ይሰጣቸዋል ብዬ አስባለሁ። ሳላህ በአሁኑ ወቅት ከግብጽ ብሔራዊ ቡድን ጋር በሞሮኮ በሚካሄደው የአፍሪካ ዋንጫ ላይ በመሳተፍ ላይ ይገኛል። በመጀመሪያው የምድብ ጨዋታ ዚምባብዌ ላይ የማሸነፊያ ግብ አስቆጥሮ እንደነበር የምናስታውሰው ነውና ይሄ ነገር ተጫዋቹ ምን ያክል ጥሩ ነገሮችን ማድረግ እንደሚችል የሚያሳይ ነገር ነው። ስለዚህም በቀጣይ አርነ ስሎት እዚህ ተጫዋች ላይ ያላቸውን ነገር ትተው ተጫዋቹን እድሎችን እንዲሰጡትና መልሶ አቋሙን እንዲያገኝ ማድረጉ የተሻለ ነው፣ ለሊቨርፑል በጣም ያስፈልጋል ሲልም ነው ማይካል ሪቻርድስ የተናገረው። ማንቸስተር ዩናይትድ በጥር ወር 1 ወይም 2 ተጫዋቾችን ለማስፈረም እያሰበ ቢሆንም አንዳንድ ተጫዋቾች ደግሞ ክለቡን እንደሚለቁ ይጠበቃል። ከነዚህ መካከል በአሰልጣኝ ሩበን አሞሪም ስር የመጫወት እድል ያጣው ኮቢ ማይኖ ዋነኛው ይሆናል ተብሎ ነው የሚታሰበው። ከ18 ወራት በፊት የዩናይትድ የአይን ብሌን ተደርጎ ይታይ የነበረው ኮቢ ማይኖ አሁን ግን ሁሉም ነገር ተቀይሮ የመውጫ በር ላይ ደርሷል። በዘንድሮው የውድድር ዘመንም በፕሪሚየር ሊጉ አንድም ጨዋታ በቋሚነት ያልጀመረ ሲሆን ያደረጋቸው 10 ጨዋታዎችንም ተቀይሮ የገባባቸው ናቸው። እንደ ሚኪ ብራውን ዘገባ ከሆነ ኮቢ ማይኖ በጥር ወር ለመልቀቅም ግፊት እንደሚያደርግ ምንም ጥርጥር የለውም። ለዚህም እንደ ምክንያትነት የሚነሱ በጣም ብዙ ጉዳዮች አሉ። አንደኛው የአያያዝ ጉድለት ነው። ክለቡ ባለፈው ክረምት ተጫዋቹን ለመሸጥ ፍላጎት እንዳለው ለሌሎችም ክለቦች ፍንጭ ሰጥቶ ነበር። ይህም ደግሞ ተጫዋቹ በክለብ ውስጥ ደስተኛ እንዳይሆንም አድርጎታል። የመጫወቻ እድሎችን ማጣቱ አሰልጣኝ ሩበን አሞሪም ለተጫዋቹ በቂ እድል አለመስጠታቸውንና እንዲያውም ደግሞ ከተቀያሪ ወንበር እንኳን አለመቀመጣቸውን ተጫዋቹን አሳዝኖታል ነው የተባለው። የብቃት ማነስ ሳይሆን የታክቲክ ምርጫ ደግሞ ኮቢ ማይኖ ታታሪና ድንቅ ኳስ አቀጣጣይ ቢሆንም በአሰልጣኙ እቅድ ውስጥ ግን ቦታ እንዳላገኘ ነው የሚነገረው። ቸልሲ ተጫዋቹን ለማስፈረም ቅድሚያ ግምት የተሰጠው ክለብ ነው። ሆኖም ግን በቸልሲ ቤት እንደ ሞይስ ካይሴዶ እና ኤንዞ ፈርናንዴዝ ያሉ ብዙ አማካዮች በመኖራቸው እዚያም ቢሄድ ደግሞ በዩናይትድ የገጠመው አይነት ችግርም የፉክክር ችግርም ሊገጥመው እንደሚችል ነው እየተሰጋ የሚገኘው። ምንም እንኳን ይህ ዘገባ ኮቢ ማይኖ መልቀቅ ይፈልጋል ቢልም በዚህ ሳምንት ታህሳስ 2025 ግን የወጡ አዳዲስ መረጃዎች እንደሚያመለክቱት የቡድኑ መሪ ብሩኖ በደረሰበት ጉዳት ለተወሰኑ ሳምንታት ከሜዳ እንደሚርቅ ተረጋግጧልና በዚህ ምክንያትም አሰልጣኝ ሩበን አሞሪም ኮቢ ማይኖን በጥር ወር የመልቀቅ ምንም አይነት ፍላጎት የላቸውም የሚል መረጃ ነው የወጣው። ይልቁንም በብሩኖ ምትክም ቋሚ ሆኖ እንዲሰለፍም እድል ሊሰጡት እንደሚችሉ እየተነገረ እንደሚገኝ ነው መረጃው እየወጣ ያለው። እሱም ግን የተወሰነ ጉዳት እንዳለበት ይታወቃል። በቅርቡ ግን ይመለሳል ተብሎ ስለሚጠበቅ ነው። ቶማስ ፍራንክ በቶተንሃም ቤት የጀመሩት ህይወት እጅግ በጣም ዳገት ሆኖባቸዋል። አስቸጋሪ ዓመትን ነው እያሳለፉ የሚገኙት። በተለይም ደግሞ በኖቲንግሃም ፎረስት የደረሰባቸው የ3-0 አሳፋሪ ሽንፈት ደግሞ ጫናውን ይበልጥ አክብሮባቸዋል። የቀድሞም የብሬንትፈርድ አሰልጣኝ ቡድናቸው በፕሪሚየር ሊጉ 11ኛ ደረጃ ላይ በመቀመጡ በሰሜን ለንደን ከፍተኛ ቀውስ እየደረሰባቸው እንደሚገኝ ነው ዘገባዎቹ እየጠቆሙ የሚገኙትና በጣም ከባድ እንደሆነባቸው ነው እየተገለጸ የሚገኘው። ስለዚህም ደግሞ ባለፉት 24 ሰዓታት ውስጥም ቶተንሃም በቶማስ ፍራንክ ምትክ የሚሆኑ አሰልጣኞችን መፈለግ እንደጀመረ ቢዘገብም ክለቡ ግን አሁንም ለማሰናበት ዝግጁ እንዳልሆነና ይህንኑ አሰልጣኝ እንደሚያቆዩት ነው እየተገለጸ የሚገኘው። እንደ ፉትቦል ኢንሳይደር ዘገባ ሚኪ ብራውን የቶተንሃም ቦርድ በአሁኑ ወቅትም በአሰልጣኙ ላይ ፈጣን ውሳኔን የማሳለፍ ሀሳብም እንደሌለው ነው የሚገልጸው። ሚኪ ብራውን ሲናገር በቶማስ ፍራንክ ላይ ከፍተኛ ጫና አለ፣ ደጋፊዎች እንዲባረር እየጠየቁ ነው። እንደ ኖቲንግሃም ፎረስት አይነት ውጤት ደግሞ ሁኔታውን የባሰ ያደርገዋል። ነገር ግን እንደተነገረኝ ከሆነ ክለቡ ለሚታየው ጊዜ ደግሞ እንዲሁ የባሰ ያደርገዋል። ነገር ግን እንደተነገረኝ ከሆነ ክለቡ ለሚታየው ጊዜም ከሱ ጋርም ለመቀጠልም ተስፋ አድርጓል። እርግጥ ነው ውጤቱ የማይሻሻል ከሆነና ደጋፊው በሙሉ ፊቱ ካዞረበት ውሳኔ ለማሳለፍም ሊገደዱ ይችላሉ። ሆኖም ግን አሁንም ፍላጎታቸው በረጅም ጊዜ እቅድም ሊደግፉት እንጂ ገና በጠዋቱ ሊያሰናብቱትም እንዳልሆነን የተነገረው። ለቶተናም የዘንድሮው የውድድር ዘመን እጅግ ፈታኝ ሆኗል። ደጋፊዎች ደግሞ አሰልጣኙ እንዲሰናበት መፈለጋቸው ምክንያታዊ ቢሆንም የክለቡ ችግር ከአሰልጣኙ በላይ ጥልቅ እንደሆነ ግን በ2024/25 የውድድር ዘመን የታዩት ውዝግቦችም እንደሚያሳዩ ጭምር ነው መረጃዎቹ የገለጹት። ዌስትሃም ዩናይትድ በጥር የዝውውር መስኮት የወልቨርሃምፕተን ወንደረርሱን ድንቅ አጥቂ የሆነውን ዮርጋን ስትራንድ ላርሰንን ለማስፈረምም ፍላጎት አሳይቷል።
ክለቡ ጥራት ያለው አጥቂ እንደሚያስፈልገው ግልጽ ሲሆን ይህ ኖርዌያዊ ተጫዋች ደግሞ ለቡድኑ ታላቅ ግኝት ሊሆን እንደሚችል ይታመናል። ላርሰን ወደ ወልቭስ ከመጣ ጀምሮ በፕሪሚየር ሊጉ ያለውን ብቃት ያሳየ ሲሆን ከክሪስታል ፓላስም የዝውውር እቅድ ውስጥም እንደሚገኝ ነው የተገለጸው። ዌስትሃም ለዮርገን ስትራንድ ላርሰንም ከፍተኛ ዋጋ ለመክፈልም ይኖርባቸዋል። ዘ ቴሌግራፍ እንደዘገበው ከሆነ ወልቭስ ባለፈው ክረምት ከኒውካስል ዩናይትድ የቀረበለትን የ55 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ አድርጓል። ከዚህም ተጫዋቹን ለማግኘትም ከፍተኛ ገንዘብም ይጠይቃል። ዌስትሃም ዝውውሩን ሊያጠናቅቅ ይችል እንደሆነ ማየቱ የሚጠበቅ ነው። ክለቡ አስተማማኝ ጎል አስቆጣሪ እንደሚፈልግ የሚታወቅ ሲሆን ላርሰን ከኒኮላ ፉልክሩግ ጋርም እና ደግሞ ከካሩም ዊልሰንም የተሻለ አማራጭ ሊሆን ይችላል ተብሎ ነው የሚታሰበው። ወልቭስ በዚህ የውድድር ዘመን ወደ ታችኛው ሊግ የመውረድ እድላቸው ሰፊ በመሆኑ ተጫዋቹ በጥር ወር ክለቡን ለቆ መሄድም ይፈልጋል ተብሎ ነው የሚገመተው። ወደ ዌስትሃም ወይም ደግሞ ክሪስታል ፓላስ መዘዋወር ለተጫዋቹ አስደሳች ሊሆን ይችላል። ዘሃመርስ ዌስትሃም ዩናይትዶች በሊጉ ለመቆየትም እየታገሉ ሲሆን እንደ ላርሰን ያለ ጥራት ያለው አጥቂ ማስፈረማቸው ደግሞ በሊጉ እንዲቆዩ ሊረዳቸው ይችላል። በሌላ በኩል ክሪስታል ፓላስ በአውሮፓ ውድድሮች ላይ እየተሳተፈ በመሆኑ ሰፋ ያለ ስብስብን ይፈልጋል። ክለቡ በአሁኑ ወቅትም በዣን ፊሊፕ ማቴታ ላይ ብቻ ጥገኛ ሆኗል። በመሆኑም ሌላ ጥራት ያለው አጥቂ የሚያስፈልጋቸው ሲሆን የወልቭሱ አጥቂም ለዚህ ሚና ተመራጭ ነው። ከሁለቱ ክለቦች የትኛው ዝውውሩን እንደሚያሳካ ማየቱ አስደሳች ያደርገዋል። አጥቂው በአሁኑ ወቅት በከፍተኛ ብቃት ላይ የሚገኝ ከመሆኑም በላይ ከፕሪሚየር ሊጉ ጋር በሚገባም ተላምዷል። ወልቭስ በጥር ወር ምርጥ አጥቂውን ለመልቀቅም ፈቃደኛ መሆኑ ገና አልታወቀም። ክለቡ ወደ ታችኛው ሊግ የመውረድ ስጋትም ስላለበት ምርጥ ተጫዋቾቹን ማጣት ሁኔታውን የበለጠ ከባድ ያደርገዋል። ሆኖም ግን ከፍተኛ የገንዘብ ጥያቄ ከቀረበላቸው ውድቅ ለማድረግም ሊቸገሩ ይችላሉ። ምክንያቱም ክለቡ ወደ ክረምት ወደ ታችኛው ሊግም ካመራ ተጫዋቹ ደግሞ የዝውውር ዋጋው ሊቀንስ ስለሚችል ተብሎ ነው የሚታሰበው። ወደ እንግሊዝ ፕሪሚየር ሊግ ተመልሶ አስደናቂ ጉዞን እያደረገ የሚገኘው ሰንደርላንድ በፖርቱጋል ሊግ ከፍተኛ ውጤት እያመጣ ያለውን አጥቂ ለማስፈረም እንቅስቃሴ ጀምረዋል። በአሰልጣኝ ሬጂስ ሌብሪስ የሚመራውና በአሁኑ ሰዓትም በሊጉ ከስድስተኛ ደረጃ ላይ የሚገኘው ቡድኑ በጥር የዝውውር መስኮት የማጥቃት ኃይሉንም ለማጠናከር የብራዚላዊውን ኮከብ አንድሪያ ሉዊዝን ዝውውርም ዋነኛ ኢላማ አድርገው ይዘውታል። የ23 ዓመቱ ብራዚላዊ የሪዮ አቬ የክንፍ ተጫዋችም ነው። ሪዮ አቬ ለተጫዋቹም 15 ሚሊዮን ዩሮ ወይም 12.7 ሚሊዮን ፓውንድ አካባቢ ይፈልጋሉ። ከእንግሊዝ ክለቦች ሰንደርላንድ፣ ብሬንትፈርድ እና ኖቲንግሃም ፎረስት በተጨማሪም እንደ ፖርቶ፣ ቤኔፊካ እና ስፖርቲንግ ሊዝበን ካሉ የፖርቱጋል ታላላቅ ክለቦች ጋርም ብርቱ ፉክክር ይጠብቀዋል። ሉዊስ በፖርቱጋል ፕሪሜራ ሊጋ ባሳየው ድንቅ ብቃትም ስሙ በከፍተኛ ሁኔታ እየገነነ ይገኛል። በፈጣንነቱና በጉልበቱ የሚታወቀው ይህ ተጫዋች የብራዚላዊያን ጥበብን ከእንግሊዝ እግር ኳስ ጋር በማጣመርም አካላዊ ጥንካሬን አጣምሮ ያዘ ነው። በዚህ የውድድር ዘመንም በ2025-26 የውድድር ዓመት ያለው ስታቲስቲክስ 15 ጨዋታዎችን አድርጎ 11 የጎል ተሳትፎችን አድርጓል። 5 ግቦችን በማስቆጠር 6 አሲስቶችን ደግሞ በማድረግ ምንም እንኳን ሰንደርላንድ ፍላጎት ቢኖረውም ኖቲንግሃም ፎረስት በዝውውሩ የተሻለ ድል ሊኖረው ይችላል ተብሎ እየተነገረ ይገኛል። የሆነውም የሪዮ አቬ ክለብን ባለቤት ግሪካዊው ቢሊዮነር ኢቫንጀሎስ ማሪናኪስ የኖቲንግሃም ፎረስት ባለቤት በመሆናቸው ዝውውሩን በክለቦቹ መካከልም በቀላሉ እንዲሳለጥም ሊያደርጉት ስለሚችሉ ነው። ሰንደርላንድ በርትራንድ ትራዎሬን በአፍሪካ ዋንጫው ወደ ብሔራዊ ቡድኑ ማምራቱን ተከትሎ ሉዊዝን እንደ ተገቢ ምትክም እየተመለከተው እንደሚገኝ ነው መረጃው የበጣው። አርሰናል የኤሲ ሚላኑን ተከላካይ የሆነው ዴቪድ ባርቴሳጊን ለማስፈረም ፍላጎት እንዳለው ተዘግቧል። የ19 ዓመት ዕድሜ ያለው የግራ መስመር ተከላካይ በአውሮፓ ውስጥም ትልቅ ግምት የሚሰጠውና ብሩህ ተስፋ ያለው ተጫዋች ነው። ጋዜጣ ዴሎ ስፖርት እንደዘገበው ከሆነ አርሰናል ተጫዋቹን እድገትም በቅርበት ሲከታተል የቆየ ሲሆን ፊርማውንም ለመረከብ ይፈልጋል። አርሰናል ይህንን ፍላጎቱን ወደ ይፋዊ የዝውውር ጥያቄ ይቀይረው እንደሆነ ማየቱ አስደሳች ያደርገዋል። ሆኖም ዝውውሩ ቢሳካ እንኳን በጣም አስገራሚ ነው የሚሆነው፣ ምክንያቱም በአሁኑ ወቅት በአርሰናል የተከላካይ ክፍል ውስጥ በርካታ አማራጮች አሉ። እንደ ሪካርዶ ካላፊዮሪና ማይልስ ሉዊስ ስኬሊ ያሉ ተጫዋቾች ከባርቴሳጊ ቀድመው የመሰለፍ ዕድል አላቸው። ከዚህ ይልቅ ቡድኑ በሌሎች ክፍተቶች ላይ ኢንቨስት ቢያደርግ ይመረጣል። ሌላ የግራ መስመር ተከላካይ ማስፈረም ብዙም ትርጉም አይሰጥም። የ19 ዓመቱ ወጣት ተጫዋች ተስፋ ሰጪ ተሰጥኦ ቢሆንም ብቃቱን ለማሳደግ ግን በቋሚነት የመሰለፍ ዕድል ያስፈልገዋል። አርሰናል ደግሞ ይህንን ዕድል ሊሰጠው የሚችልበት መድረክም የለውም። በሌላ በኩል ኤሲ ሚላን እንደሱ ያለ ተስፋ ሰጪ ተሰጥኦን በቀላሉ አሳልፎ መስጠትም አይፈልግም። ስለዚህም ደግሞ ይህ የዝውውር ሂደት ደግሞ በአጭር ጊዜ ውስጥም ይከናወናል ተብሎ አይታሰብም። ምንም እንኳን የሰሜን ለንደኑ ክለብ አርሰናል ፍላጎት ቢኖረውም ወጣቱ ተጫዋች ግን ለጊዜው በሚላን የሚቆይ ነው የሚመስለው።
ወጣቱ ተከላካይ ትኩረቱን በብቃቱ እድገት ላይም ሊያደርግ ይገባል። አቅሙን ሙሉ በሙሉ ማውጣት ከቻለም ለወደፊቱ በዓለም ትልልቅ ክለቦች ውስጥም የመጫወት ሰፊ እድል ይኖረዋል። ነገር ግን አሁን ላይ በታላቅ ክለብ ተቀያሪ ወንበር ላይ መቀመጡ ለእድገቱ እንቅፋት ሊሆንበት ይችላል። አርሰናል በዓለም ላይ ካሉ ታላላቅ ክለቦች አንዱ መሆኑ ትልቅ እቅድ ያለው መሆኑ አያጠራጥርም። ሆኖም ግን ይህ ዝውውር በአሁኑ ወቅት ወይም በአሁኑ ሰዓት ለተጫዋቹ የሚበጅ አይመስልም ተብሎ ነው የሚታሰበው። አርሰናል፣ ቶትንሃም እና ቸልሲ የዩቬንቱስን አጥቂ ኬናን ይልዲዝን ለማስፈረም ከፍተኛ ፍላጎት አላቸው። የ20 ዓመት ወጣት በአሁኑ ወቅትም በአውሮፓ እግር ኳስ ውስጥ ካሉ ምርጥ ተሰጥኦዎች አንደኛው በመሆኑ በርካታ ትልልቅ ክለቦች እሱን መፈለጋቸው አያስገርምም። ዩቬንቱስ ከተጫዋቹ ጋር አዲስ ውል ለመፈራረም ተስፋ ቢያደርግም እስካሁን ድረስ ተጫዋቹ የጠየቀውን የደሞዝ ጥያቄ ማሟላት ግን አልቻሉም። ቲም ቶክ እንደዘገበው ከሆነ ተጫዋቹ በአመቱ 5 ሚሊዮን ፓውንድ ደሞዝም እንዲከፈለው ይፈልጋል። አርሰናል፣ ቶትናም እና ቸልሲ ይህንን የደሞዝ ጥያቄ የማሟላት የገንዘብ አቅም ያላቸው ሲሆን ተጫዋቹ ወደ እንግሊዝ ፕሪምየር ሊግ ለመምጣት ዝግጁ መሆኑ ማየቱ አስደሳች ያደርገዋል። እንደ ይልዲዝ ያለ ተጫዋችን ማጣት ለጣሊያኑ ክለብ ዩቬንቱስ ትልቅ ጉዳት ነው። ሆኖም ክለቡ ያለው የፋይናንስ አቅም ውስን ነው። በሌላ በኩል አርሰናል፣ ቶትናም እና ቸልሲ በመስመር ማጥቃት ላይ ተጨማሪ ጥራቶች ያስፈልጋቸዋል። እንደ ይልዲዝ ያለ በማጥቃት መስመር ላይ በማንኛውም ቦታ መጫወት የሚችል ፈጣን አጥቂ ለቡድናቸው ግቦችንና የፈጠራ ብቃትን ይጨምራል። እርሱ እንደ ዓለም አቀፍም ተሰጥኦ የሚታይ ሲሆን በትክክለኛው አመራር ለወደፊቱ ታላቅ ኮከብም ሊሆን ይችላል። ይልዲዝ ከማንቸስተር ዩናይትድ ጋርም ስሙ እየተያዘ ነው የሚገኘው። ወደ ፕሪሚየር ሊጉ ማቅናት ለኬናል ይልዲዝም ምርጥ ምርጫ ሊሆን እንደሚችል ይነገራል። በእንግሊዝ ፕሪሚየር ሊግም መቀላቀል ለተጫዋቹም ቢሆን ተመራጭ ሊሆን ይችላል። በከፍተኛ የፉክክር ደረጃ ላይ እንዲጫወትና ከታላላቅ ክለቦች ጋር እንዲሰለፍም እድልን ይሰጠዋል። ሶስቱም የእንግሊዝ ክለቦች ከዚህ ቀደም ወጣት ተጫዋቾችን በማሳደግ ረገድ ጥሩ ታሪክ ያላቸው በመሆኑ ለዚህ የቱርክ ብሔራዊ ቡድን ተጫዋችን እድገት ትልቅ አስተዋጽኦን ሊያደርጉ ይችላሉ። ከነዚህ ሶስት ክለቦች መካከል የትኛው ቀድሞ ይፋዊ የዝውውር ጥያቄ እንደሚያቀርብ የሚጠበቅ ይሆናል። የኮንትራት ሁኔታው መቆራረጥ እንደ መልካም አጋጣሚ በመጠቀም እሱን ማስፈረምም ለክለቦቹ ጠንካራ የረጅም ጊዜ ኢንቨስትመንት ይሆናል ተብሎ እንደሚታሰብ ነው መረጃዎቹ የበጡት። ውድ ቤተሰቦቻችን ፉአድ ባህሩ የዩቲዩብ ቻናል ላይ ነው የምትገኙት። እስካሁን ደግሞ ስታደምጡን ስለነበር ከልብ አድርገን ነው የምናመሰግናችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራሁ ነበር ቆይታን ያደረኩት። በቀጣይ ፕሮግራሞቻችን ደግሞ ደጋሚ መልሰን የምንገናኝ ነው የሚሆነው። ለዛሬ ግን እዚህ ጋር እናበቃለን። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።